ሆነ አንተ ማን ትፋራ? ማይ በቃሽ። አይበቃኝም። እድሜ ልኬ ስደክም የወርኩት ልጄ በአባቱ እንዳይወጣ ነበር። እሺ እንግዲህ ድር ቢያብር አንበሳ ያበር ነው የሚባለው። ምንድን ነው የሚያስጋው? እጆችን ወደ ላይ አድርገህ በዝግታ መልስ። ኧረ እባካችሁ 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 በፈጠራችሁ ልጄን አታሳቁት። በእናታችሁ ስም ልለምናችሁ። እናቱን ያጣ ሕፃን ላይ ሽጉጥ ብላችሁ አባቱን አታዛዝኑት እባካችሁ። ይኸው እንኩ እጄን ያዙት። ፈጠራችሁ ስለኝ የትም አላመልጣችሁ። ግን ሽጉጡን ከላዩ ላይ አንሱልኝ እባካችሁ። የትም አላመልጣችሁ። ማዘር ልጁ ሊሰው ተነስቶ ይቆይ። በሶስት ሰከንድ እሱን ሽጉጡን ማታወቅ ከሆነ ባልደረባህን ፊት ለፊት ነው የማነጥፈው። ጊዜ ነኝ ፍጠን እኮ ነው የምልህ። አንድ ሁለት ሻውቷል እንዳታባ ይሄ ነገር ካፉ የሚወጣው ውሃ ሳይሆን እሳት ነው የሚተፋው። ነግሬሃለሁ። ምንም ይሁን ምን ስልጣንን ያልፍራል። ቀልድ ያላሳቀሽ ለአስረኛ ጊዜ እነግርሻለሁ። አየሽ እኔ አንቺን እዚህ አይነት ቦታ ሳስቀምጥሽ ለደስታዬ ለምቾቴ ብዬ ነው። እንጂ ይደበር አይደለም። አይድከሙ፣ ግድ የለም። እኔ እንደዚህ አይነት ቀልድ አያስቀኝ። እውነትሽን ነው። እንደዚህ አይነት ቀልድ አይገባሽም። አንቺን የሚገባሽ የድመትና የአይጥ ሩጫ ያለበት ፊልም ነው እንጂ እንደዚህ ነገር ያለው ጨዋታ አይገባሽም። ብርጭቆ የባዶ መሆኑን አይተሻል? አዎ አይቼዋለሁ። ይተለሽና አንቺ በቃ አብረን እስከ ቆየን ጊዜ ድረስ ብርጭቆ ሲጎድል ተጣድፈሽ እንድትሞይ። እጅ በይ።
የከፈትኩልሽን ቢራ እስካሁን አልቀመሽም። ቢራ መጠጣት እኮ እንደማልወድ ነግሬዎታለሁ። ይህንን ሁለተኛ አልደግመውም። ትምህርት አስናቀ አርግ ያልኩሽን ታደርጊያለሽ። መጠጥ ባትወጂም ጠጪ ስልሽ ትጠጫለሽ። ቀልዴ ባያስቅሽም እኔ ስስቅ ትስቂያለሽ። በጃውን ተኝ። አይርሱ ይተኙ። እኔ ትንሽ ቆያለሁ። ማለቴ ትንሽ ማጥናት ፈልጋለሁ። የነገርኩሽን አልሰማሽኝም አይደለም? ትምህርት አስናቀ ምንም ነገር ለምኖ አያውቅም። የሚፈልገውን ይወስዳል። ነይ ስልሽ አቤት፣ ሂጂ ስልሽ ወዴት ነው? ለምንድነው? ምክንያቱ ማለቴ አባባሌ እናስረዳ የሚባል ነገር የለም። ጭራሽ አልገባሽም። እንኳን እንዳንቺ አይነት ጫጩት ማንም ደፋር የኔን ያስናቀን ቃል ተጋፍቶ ቆሞ አይሄድም። ይህን ትምህርት ጥናት የምትይውን ነገር እርሺ። ከዛሬ ጀምሮ ትምህርትሽም ጥናትሽም መምህርሽም ዳይሬክተርሽም እኔ ያስናቀ ነኝ። Sistemi. Nereye? Selamünaleyküm. ሰላም ነሽ? ሰው በዚህ ሰዓት ስንት ነገር ይሰራል። አንቺ ኮምፒውተር ከፍተሽ ሶሊተሪ ትጫወቻለሽ። ታዲያ ምን ላድርግ ቢኒ? ሁለታችሁም ጥላችሁኛ መሻችሁ። ሲደብረኝ ምን ላድርግ? በሻውን አስቸኳይ ስራ አለብኝ። ተነሽልኝ። ስራ አለብኝ? ቢኒ ግን ትንሽ የሚባል ነገር አልፈጠረብም? ምን ተደብሬ ያመሸው እያልኩ እንደገና መተህ ስራ ልስራ ትለኛለህ? አስቸኳይ ስራ አለብኝ ብዬሻለሁ። ተነሽ። በጣም ተሳዝናለሽ። ኢስላንት የላኝ ለከጻድቅ አጫውታል። ጸልኔ ጥላት ነው የመጣው። አንተ ለኮ ነው ማናገረ እንደፈራሁት ለዛ አውሬ ሰው እየሸጣት መጣ። ላነጋገርሽ ለከት ቢኖርሽ ጥሩ ነው። እሺ ለዚህ የተሻለ ህይወት እንዲኖራት ከማድረግ በስተቀር ነው ያልሸጥኳት። ሸጣታል። ራስን በማይሆን ነገር እየሸነገር ለዛ አውሬ ሰው እያስበልታታል። አፍሽን ዝጊ ብዬሻለሁ ሊያ። አንቺ እንደምታስቢው አቶ አስናቀ አውሬም ባለጌም አይደል። ባለጌ ነው። ለዛውም ቅንጣት ይሉንታ የሚባል ነገር ያልፈጠረበት ነውረኛ። ዲያ አሁን ጭቅጭቁን ተውና ፈልገ ከምታመጣበት አምጣት።
ቀልደኛ ነሽ ቢኒ። እኔ ቀልድ አላማረኝም፣ ከምሬ ነው። ከምርሽ ከሆነ እንግዲያውስ ባትሞክሪው ነው የሚሻልሽ። ለምን? የጸደይ ጉዳይ የሞተና ያበቃለት ጉዳይ ነው። ኧረ እባክህ አንተ እንደምታስበው እንደዚህ በቀላሉ የሚያበቃለት ይመስላል? ታዲያ ከዚህ በኋላ ምን ሊመጣ ይችላል? ብዙ ነገር ይመጣል። አንተ ማሰቢያን ተነጥቀህ ብትዋስ፣ እኔ ግን ጉዳዩን በቀላሉ አላየው። የአቶ አስናቀን ማንነት ከሀ እስከ ፐ ዘርዝሬ ወደ ቤቷ እንድትመለስ አረጋታለሁ። አሁን ያልሽውን ልታደርጊው ቀርቶ ደግመሽ ብታስቢው እንኳን ከኔ ጋር የመጨረሻችን እንደሚሆን እንድታውቂ እናያለን። ይቅርታ ማሉ ይቺን ትወዳለች ማለት ረጋቤ ማለት አንተ ሰውዬ ቆይ ማለት አሁንም አልፎከኝም አይደል? ይኸውልሽ ምንም እኮ አላደረግኩኝም። ቆይ አንድ ጊዜ ምን ነው ታስረዳኝ? ምን በቃ ሰምኩሽ እንጂ እኮ ሌላ ምንም አላደረግኩኝም። ቆንጆ ማሉ ቆይ ማሉ አንድ ጊዜ አዳምጪኝ በእናትሽ። ቃሌን ባለመጠበቄ በጣም ይቅርታ፣ ግን በሌላ በምንም ሳይሆን ስላልቻልኩና በጣም ስለናፈቅሽኝ ነው። ቤቴ መግባት እኮ ነው የቀረው። አትቆጪ። ነገሮችን የመረዳት ችግር አለብህ። በእናትሽ አትቆጪ ማሉ። ስማ፣ እንደዛ ብለህ እንድጠራኝ አልፈቀድኩልህም። እንደዛ ብለው የሚጠሩኝ ጥቂት የማከብራቸውና የማፈቅራቸው ሰዎች ናቸው። አንተ ደግሞ ከነዛ ውስጥ የለህም። እንዴት አይነት ነገር ነው እሱ? እስከ ዛሬ ድረስ ስጽፍልሽ እኮ ሁልጊዜ ማሉ እያልኩ ነበር የምጠራሽ። አንቺም በላክሽልኝ መልእክቶች ሁሉ አንድ ጊዜም እንደሱ ብላ ትጥራኝ ብለሽኝ አታውቂ። ስንት ጊዜ ደግሜ ቆይ ምን መልእክት ስጽፍልሽ ለመሆኑ በምን ምክንያት ነው ባክን ካንተ ጋር መጻጻፈው? ምክንያቱማ በደንብ አድርጓለሽ። እነዛን የመሳሰሉ ጣፋጭ የፍቅር ቃላት አከታትልሽ በመላክ የተዳፈነ ፍቅሬን ከቆሰቆሽብኝ በኋላ ልትክጂ ነው? ደግሞ ይኸውልሽ እርግጠኛ ነኝ እነዛ መግነጢሳዊ የሆኑ የፍቅር ቃላት ካንቺ ጭንቅላት ካልሆነ በስተቀር ሌላ ከማንም ሊወጡ አይችሉም አሉ። ኦ ፈጣሪ፣ አየህ ልክ ነበር። ምኑ? የምር እብድ ነህ። ምን ላምጣልህ ጀምሮ? ምንም አልፈልግም። የዚህን ወር ክፍያ ልከፍ የመጨረሻ ቀን ዛሬ ነው። ታዲያ ዛሬ ቢያድርና ነገ ብትወስደው ምን አለበት? ስትወስድ እንዴት አጣርፈሽ እንደወሰድሽ አትርሺ። እኔም ሳልሰስት ነው ገንዘቤን አውጥቼ የሰጠሁሽ። እሱን እንኳን ተወው። ያበደርከኝ የኔ ችግር አሳዝኖክ ሳይሆን ከወለዱ የምታገኘው ገንዘብ ስላጓጓው። ሮዛ፣ እኔ እንደዚህ አይነት ነገር አልወድም። ወደሽ የወሰድሽውን ገንዘብ ላለመክፈል ማንገራገር ደግሞ ትልቅ ነውር ነው። በጣም ነው የምታሳዝነው። ያበደርከኝን ገንዘብ ወስደህ ከጨረስክ በኋላ ለወለዱ እንደዚህ መንገብገብ በጣም ነው የሚያሳዝነው። ዋናውን ገንዘብ ከፍለሽ የጨረስሽ መስሎሽ እንዳትሳሳች። ዋናውን ገንዘብ ከፍለሽ ጨርሰሻል የሚባል ሁሉንም ከፍለሽ ስጨርሽ ነው። ምን አይነት ሰው ነህ ግን በፈጣሪ? አንቺ እኮ ነሽ የራስሽን ችግር የምታሰፊው። ያንን ያልኩሽን ነገር የማርታን ነገር ብጨርሽልኝ ገና ድሮ በምህረት ተገላግለሽ ነበር። የማይሆን ነገር እየጠየቅኝ እንዴት አድርጌ ነው የማፋጥንለት? እንዴት ነው የማይሆነው? በእናትህ ልብ ግዛ ጃምቦ።
ማርታ ላንተ አትሆንህም። መቼም ቢሆን ላንተ ስለማትሆነ ደግሞ ተዋት። ለምንድን ነው የምትዋት? አልተዋትም። በቃ ከዚህ በላይ ምንም ልነግርህ የምችለው ነገር የለኝም። አንድ ነገር አለ ማለት ነው። አንቺ አንድ ነገር ሳታይ ምንም ነገር አታወሪም። ልክ ነኝ አይደል? ፍሬዘር ቆይ ለምን ጭቅጭቁን ትተን ስለ ነገው ትሪፕ አናወራም? አሁን ስለ ነገው ትሪፕ ምን ማውራት ያስፈልጋል? ሁሉም ነገር በሙድና በስታይል ነው የተዘጋጀው አይደለ እንደ ሉሊ? ሁሉም ልጆች ገንዘቡን ገቢ አድርገዋል? አዎ። እንዴ መዲ፣ እኔ እኮ አልከፈልኩም። ሉል ከፍሎላል። ይኸውልህ የልጆቹ ስምና የተዋጣው ገንዘብ ነው። ምን ላደርገው? እኔ አብራችሁ ስለማልሄድ አንተ ያዘው። እንዴ ቆይ ለምን ያዘው? ምን ላደርገው ነው? ምን ሆነሻል መዲ? መዲ እንጂ መድ ላናግርህ በማልፈልግበት ጊዜ ስሜቴን ተረድተህ ተወኝ አላልኩም? ታዲያ እንዴት እንደዚህ ሆነሽ ትችሽ ልሄድ ይችላል? በእናትሽ መዲ፣ ለምንድን ነው እሱ አብረሽ የሚሄድ ማትፈልግ? መሄድ ስለማልፈልግ ወይም ስለማልችል። ማለት ችግር አለ? የለም። ታዲያ ከሌለ ለምንድን ነው በመጨረሻው ሰዓት አብረሽ የማትሄጂው? ሩቅ ልቀቀኝ። ጥሩ፣ አንቺ የምትቀሪ ከሆነ እኔም አልሄድም። አንተ የምትቀርበት ምን ይመስላል? ቆይ ስታስቢው አንቺ በሌለሽበት ሄጄ ደስተኛ መሆን ይመስልሻል? እሱ አንተ ብቻ ነው። እንዴት አይነት ነገር ነው የምትናገሪው? እርግዝና ነው? ኦኬ፣ በጣም ለሁሉም ወደ እናንተ ቤት ሽማግሌዎች ስለሚመጡ የእነሱን ጉዳይ ቁጭ ብሎ ያስጨርስ። ሽማግሌ በፍጹም መላክ የለበትም ብሩክ። ያልኩትን ሰምተኛል። ከማሚ ጋር ተስማምታችሁ የለ እንዴ? አዎ ተነጋግረን ነበር እና አሁን ግን ሀሳቤን ቀይሬያለሁ። ስለዚህ እንዳይመጡ ንገራቸው። እሺ መዲ። አሃ ዛሬም ታምራት አልቶኝም ማለት ነው። ዝምታሽ በጣም በረታ። ማኪያቶ ልትጋብዥኝ አይደለም የጠራሽኝ ማለት ነው? በእርግጥ ለሱ አይደለም የፈለኩ፣ ግን ምንድን ነው? ቅርታ አድርግ። ቤት ውስጥ ትልቅ ችግር ስለነበረብኝ ቦርሳህን አንስቼ አላየውም ብዬ ካድኩ። ቅርታ አድርግልኝ እባክህ። ማርታ ፈጽሞ መጸጸት አይገባሽም። አሁን ያደረግሽው ነገር እኮ ማንም ሰው የማያደርገውን ነገር ነው። በጣም አድርጌ አመሰግንሻለሁ። እንደኔ አይነቱ ሰው መመስገን የለበትም። እባክህ አታመስግነኝ። ኖ ማርታ፣ እንደሱ አትበይ። ታመስግነኝ። እኔ ምስጋና አይደለም የሚገባኝ። እባክሽ እንደሱ አይነት አትሰጂው። አሁን ለኔ ያደረግሽልኝ ነገር ምን ማለት እንደሆነ ቢገባሽ ኖሮ እንደዚህ አትይም ነበር። እባክሽን አዝነሽ አታሳዝኝኝ። በጣም አድርጌ ነው የማመሰግንሽ። ይህ ገንዘብ ላደረግሽልኝ ነገር ውለታሽን የሚመጥን አይደለም፣ ግን በጣም አመሰግናለሁ። በፍጹም በሌብነቴ እጄን ጠፍንገህ ለፖሊስ ማስረከብ ሲገባህ ለኔ ገንዘብ ፍጹም ማርታ ቁጭ በይ። አብረን እንወጣለን። ይሄን ጉዳይ ከኔና አንቺ ውጭ ማንም ሰው ማወቅም መስማትም የለበትም። ይህ ገንዘብ ያንቺ ነው።
አልፈልግም ሲሆን ትተሽ መውጣት ትችላለሽ። ያው እንግዲህ አስቀድሜ እንደነገርኳችሁ ሁሉንም ነገር አጠናቀን ጨርሰናል። ፈቃዱንም አግኝተናል። የገንዘቡንም አጠቃለን ከተናል። እሺ፣ ስለዚህ በአጠቃላይ ሄሚ ኩባንያ ስራውን መጀመር የሚችልበት ደረጃ ላይ ደርሷል እያላችሁ የቀረን ነገር እቃውም ማዘዝና ማስመጣት ብቻ ነው። በጣም ደስ ይላል አይደል? አዎ እውነቱን ለመናገር በአጭር ጊዜ ውስጥ በጣም የሚያስመሰግን ስራ ነው የሰራችሁት። ራሴ በጣም ነው የገረመኝ። ነገር ግን የእቃዎቹን አሁን መታዘዝ አልወደድኩትም። ለምን? አንደኛ እቃዎቹን በተመለከተ በቂ ጥናት ተደርጓል ማለት ያስቸግረኛል። እንደገና ደግሞ ለእቃዎቹ የሚሆን መጋዘን አልተከራየንም። አይ የመጋዘኑ ጉዳይ እንኳን መስፍኔ ያን ያህል የሚያሳስበን አይመስለኝም። ምክንያቱም እቃው እስከሚመጣ ድረስ በጣም ሰፊ ጊዜ አለን። ስለዚህ ያን ጊዜ መከራየትን የምንችል ይመስለኛል። አይደለም መጋዘኑን በሚመለከት እንደው ብዙ ቦታዎች እናወዳደር በሚል ነው እንጂ በጣም ብዙ መጋዘኖች አግኝተናል። ዋጋውን በሚመለከት አይደለም። አዎ የእቃውን ጥራትን በተመለከተ በቂ ጥናት አድርገናል ብላችሁናል። እንዲያውም ቢኒያም እንደዚህ አድርግ እስቲ የእቃዎቹ እንዴት እንደሚገቡ አጠቃላይ ያለውን ነገር እንደገና በድጋሚ አስረዳል። ያስፈልጋል። አስናቀበን ግድ ለማህደት አስረዳል። እሺ መስፍኔ ደስ እንዲለው። እሺ ያው ፕሮጀክት ፕሮፖዛሉ ላይ እንዳያችሁት የምናስመጣቸው እቃዎች ብዙ ትርፍ ለማግኘት ማጣሪያ ሽያጭ ላይ ያሉና በቅናሽ የሚሸጡ እቃዎች ነው። በርካታ ሀገሮች ያሉ ነጋዴዎች በአጭር ጊዜ ውስጥ በጣም ከብረዋል በእነዚህ እቃዎች እና አሁንም ይሄንን የምናስመጣቸው እቃዎች በጣም ብዙ ነጋዴዎች እየተሻሙባቸው ናቸው። ምን መሰለህ ደግሞ ይሄ የማጣሪያ ሽያጩ ለአጭር ጊዜ ስለሚቆይ በዚህ የተነሳ ነው ቶሎ እንዘዝ የምንለው አይደለም። አይ መልካም፣ የሁላችሁም ሀሳቢ ከሆነ ምንም ማድረግ አልችልም። የሆነ ትንሽ ቅር የሚል ነገር ቢኖረው እቃው ይታዘዝ። መስፍኔ ምንም ቅር የሚያሰኝ ነገር የለም። ኃላፊነቱን ለነሱ ስጣቸው፣ ግድ የለም። አዎ ባይሆን አስፈላጊ ከሆነ ቢኒያም ቦታው ድረስ በመሄድ ተጨማሪ ጥናት ያድርግ። ጊዜ የማይወስድ ከሆነ እኔ ችግር ያለው አይመስለኝም። አይደለ ቢኒያም? አዎ ችግር አለ እንዴ አስናቀ? የለውም። አይ የለውም፣ ችግር የለውም። የጊዜውን ጉዳይ ማለቴ ነው። ኖ የለውም፣ ችግር የለውም፣ ችግር የለውም። በዚህ እንኳን ችግር የለውም። ጥሩ፣ ስለዚህ ጨርሰናል ማለት ነው። ምንም አይደለም። ስራ ካስፈታሁት ይቅርታ። ምንም አይደለም። አንተንም ማስተናገድ አንዱ የስራ ያካል ነው። እንግዲህ እንደነገርኩት የአስክሬን ምርመራ ውጤቱ ታማሚዋ የሞተችው በተሰጣት ተገቢ ባልሆነ መድኃኒት ነው ይላል። አዎ። ይሄ ማለት ምን ማለት እንደሆነና እንዴት ሊከሰት እንደሚችል ሊያስረዱን ይችላሉ? አልችልም። ምን ማለት ነው አልችልም ማለት? የጠፋው እኮ የሰው ህይወት እኮ ነው። አትቆጣ ኢንስፔክተር። የተቆጣ አይመስለኝም። ብቆጣም እውነት ያለኝ ይመስለኛል። ስራዬ ወንጀለኞችን ለፍርድ ማቅረብ እንደሆነ አይዘነጉትም። አልችልም ያልኩት ያለ ምክንያት አይደለም። ሁኔታውን አጣርቼ ሪፖርት እንዳቀርብ ሆስፒታሉ ኃላፊነት ሰጥቶኛል። ይህንን ሪፖርት እስከማጠናቀቅ ድረስ ምንም መናገር ስላልፈለግኩኝ ነው። ባይሆን ሪፖርቱ እንደተጠናቀቀ ኮፒው እንዲደርስ ላደርግ እችላለሁ። ጥሩ። እንደዛ ከሆነ በስራው ጣልቃ አልገባም። ግን ዶክተር፣ ተገቢ ያልሆነ መድኃኒት መስጠት የህክምና ስህተት ነው ልንለው እንችላለን? በሚገባ እንጂ። ሜዲካል ሚስቴክ አንዱ የህክምና ሳይንስ አካል ነው። በማንኛውም ሰዓት በማንኛውም ቦታ ሊከሰት የሚችል ነገር ነው። ግን ዶክተር፣ ለህመምተኛዋ የማያስፈልግ መድኃኒት እዛ ቦታ ላይ ለምን ሊቀመጥ ቻለ? ይህንንም ሪፖርቲንግ ከማጠናቀቅ በፊት እንደነገር ባታስገድደኝ ጥሩ ነው። እሺ፣ አላስገድዶትም። ግን በሽተኛዋ በተከታታይ የምትወስደው መድኃኒት ነበር እንዴ? ከአንስቴዚያው ማለትም ከሰመመን መድኃኒቱ ሌላ ምንም የምትወስደው መድኃኒት አልነበረም። ታዲያ ሟች ነርስ የሰመመን ሙያተኛ ነበረች ወይስ? አልነበረች።
ሙያተኛዋ አሁን በሕይወት ያለችው ነች። ምን አሰብሽ? ማለቴ ስለ ጽንሱ ምን አደርጋለሁ? ታምራት እንዳለው አስወጣዋለሁ።